ለአንድ ሳምንት ሲካሄድ የቆየው የቱለማ ኦሮሞ የገዳ ስርዓት የተለያዩ ውሳኔዎችን በማሳለፍ ተጠናቋል። ቀጣይ ዓመት ለሚካሄደው የአባ ገዳዎች የበትረ ስልጣን ርክክብ የሚረዳ ሕግ ለመደንገግ የተለያዩ ውሳኔዎችን በማቅረብ ነው ማጠናቀቂያ ያደረገው። ከሳምንት በፊት ከአባ ፋጂ ቤት በመነሳት ወደ ኦዳ ነቢ በመጓዝ የእርቅና የተለያዩ ስነ ስርዓቶችን ካካሄደ በኋላ ወደ ጨፌ ዶንጎራ በመጓዝ በሴራ ዋቃ ስርዓት መሰረት የተለያዩ ስነ ስርዓቶችን አከናውኗል። በዚህም መሰረት በጨፌ ቱማ ሕግ ለመደንገግ የተላለፉ የተለያዩ ውሳኔዎች ሁላችንም የሚጠቅሙ በመሆናቸው ለቀጣይ ትውልድ ማስቀጠል ይገባናል ብለዋል የስነ ስርዓቱ ተሳታፊዎች። የአባትን ያልተቀበለ ይህን ምርቃትን ያልተቀበለ ለዘርም ለሁሉም ነገር ስለማይበጅ ለሁላችንም ለአገራችንን ለሁሉም መላ አገር ተቀበላችሁ የገዳ ስርዓት ለሁሉንም የማይለይ አማራ ኦሮሞ የማይል ገዳ ስርዓት ነውና የገዳ ስርዓት ለሁሉም የሚበጅ ድንበር የሚገፋ ሰውን የሚበድል ዘርን የሚያጠፋ የሰው ነገርን የሚያቃጥል ሁሉም ነገር አስታራቂ ከዚህ ሁሉ ምርቃትን ይዘን ስለገባን እግዚአብሔር ከኛ ጋር ነው። ከጨፌ ቱማ ይዘ ነው ወደ ቤቱ እያስገባን ነው። አሁን ደግሞ እዚህ ስር እዚህ ዋርካ ስል ያው እንግዲህ ተመራርቆ ኮርማ ጥለው ወደ ቤቱ እንዲገባ ስርዓቱ ላይ ተገኝተናል እና ስርዓቱ ይሄን እያከናወንን ያለ ነው። ድሮ የአባቶቻችን መልካም በዓል ነውና ብዙ ሰዎች ሲጣሉ የሚታረቁበት የሰውን ገንዘብ የወሰዱ ሰዎች እንኳን በዚህ የሚያስመልሱበት መሬት የተቀማሙ ካሉ እንኳን የሚመለስበት በጣም ቆንጆ በዓል ነው። ከፍርድ ቤት የተሻለ ትልቅ በቃ እውነታን ያለበት ቦታ በጣም መልካም የሆነ ነው። ወጣቱ ይሄንን ይዞ ወደፊት ቢሄድ እንኳን ብዙ ሰዎችን እያስታረቀ ብዙ ሰላም የሚሆን ሰዎች የማይከዳዱበት በጣም ጥሩ የሆነ በዓል ነውና ይሄ በዓል በደንብ ተጠናክሮ ቀጣይ ትውልድ በዚህ ቢሄዱ በጣም የተሻለ ነገር ይመጣል ብዬ ነው ማስበው። የገዳ ስርዓት አብሮነትና ወንድማማችነትን አበክሮ የሚሰብክ ነው ያሉት የስርዓቱ ታዳሚዎች ለሀገር አንድነትና ሰላም ሁሉም የበኩሉን ድርሻ እንዲወጣም ጥሪ አስተላልፈዋል። ያላወቁትን ማስተማር እኔም ካላወቁት ደግሞ ከሌሎች መማር ነው። እኛ ዛሬ ማራችን ይዘን እንኳን ሰው የጫካ አውሬ ሰላም እንዲሆን ነው ይዘን ወደዚህ የወጣ ነው። ሀደ ሲንቄዎች የኢትዮጵያን ሕዝብ የኦሮሞ ሕዝብ የኢትዮጵያ ሕዝብ የብሔር ብሔረሰብ ሁሉም ይሄ የገዳ ስርዓት ዛሬ ምችሌ የወጣው ምችሌ በሰላም በደስታ ገብቷል። ተመርቆ እንድትቀበሉልን አደራ። በሰላም በደስታ መርቀን ተሸኛኝተናል። በገዳ ስርዓት መሰረት ለ8 ዓመት የሚያገለግልና የህዝቡን ማህበራዊ ኢኮኖሚያዊ ስርዓት የሚመራ ህግ ለማውጣት የተለያዩ ውሳኔ ሀሳቦች የቀረቡ ሲሆን በውሳኔዎቹ ላይ በቀጣይ ሰፊ ህዝብ ምክክር ካደረገባቸው በኋላ ህግ ሆነው በመጽደቅ ለህዝቡ ይፋ ይደረጋሉ ብለዋል የቱለማ ኦሮሞ አባገዳ ጎበና ሆላም። ሙደን ሴራ ወራበታ ቱሬ ካና ዛሬ በጨፌ ቱማ ሕግ ለመደንገግ የተለያዩ ውሳኔ ሀሳቦች በማቅረብ ከሁሉም የቱለማ ጎሳዎች ከተውጣጡ አባገዳዎች ጋር ውይይት በማካሄድ ውሳኔ ላይ ደርሰናል። በዚህም መሰረት የወጡ ድንጋጌዎችን የጎሳ መሪዎቹ መላ ህዝቡን በማወያየት መሻሻል የሚገባውንና መቀጠል ያለበትን ህዝቡን በማሳተፍ ቀጣይ ዓመት የወጡ ድንጋጌዎችን ተግባራዊ እንዲደረግ የሚረዳ ስራ ለማከናወን ሁሉም በየመጡበት አካባቢ ተመልሰዋል። ከዓመት በኋላ ሶስቱ የቱለማ ጎሳዎችና ተወካዮቻቸው ህዝቡን ካወያዩ በኋላ በወጡ ድንጋጌዎች ላይ የጋራ መግባባት በመፍጠር በገዳ ስርዓት መሰረት መተዳደር ይጀምራሉ ማለት ነው። የገዳ ስርዓት እሴቶች እንዲጠናከሩና ለቀጣዩ ትውልድ እንዲተላለፉ መስራት እንደሚገባም አባገዳዎችና ፎሌዎች ጥሪ ሲያስተላልፉ ይህም እውን እንዲሆን በቀጣይ ብርቱ ስራ ይጠበቅብናልም ብለዋል።